ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የሰኔ 2 ቀን 2018 ዓ.ም የዕለቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በስማዳ አውራጃ የተካሄደው የፋኖ ልዩ ተጋድሎ ትኩረት ስቧል። በቅርቡ የተደራጀው አንድ ሬጅመንት በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረሱ ተገልጿል። በውጊያው ምን ተከሰተ፣ የተገኙት ውጤቶችስ ምንድናቸው የሚለውን ዝርዝር ይዘን ቀርበናል። በሸዋ ጠቅላይ ግዛት የታድሶ መርሃ ግብር ተካሂዷል። ድርጅታዊ ግዳጃቸውን አጠናቀው የተመለሱ የሰራዊት አባላት የተሳተፉበት ዝግጅት ቀጣይ የትግል አቅጣጫዎችንና ወቅታዊ ዝግጁነትን የገመገመ መሆኑ ተገልጿል። የመድረኩን ዝርዝር እናስደምጣችኋለን። ከቤተ መንግስቱ አቅራቢያ የተሰማው ከባድ ተኩስ አነጋጋሪ ሆኗል። ከብዙ የተኩስ ልውውጥ በኋላ ሁኔታው መረጋጋቱ ቢነገርም ክስተቱ ምን እንደነበረና በስፍራው ምን እንደተከሰተ የሚያሳዩ መረጃዎችን በዝርዝር ይዘን ቀርበናል። ታደምጡታላችሁ። የብልጽግናው ስርዓት ለ2019 ዓ.ም ከ2 ትሪሊዮን ብር በላይ በጀት መመደቡን ይፋ አድርጓል። በከፍተኛ የኢኮኖሚ ቀውስና የጦርነት ሁኔታ ውስጥ የተወሰነው ይህ በጀት ምን ያመለክታል የሚለውን ጉዳይ በዝርዝር ይዘነዋል። 8ቱ የቤተ ክርስቲያን መከራ ምክንያቶች በሚል ርዕስ የቀረበው ተከታታይ ትንታኔም ዛሬ ይቀጥላል። ዶክተር ተመስገን አለሙ ያቀረቧቸውን ቀሪ ምክንያቶችና የመፍትሄ ሐሳቦች በስፋት እናስደምጣችኋለን። ክቡራትና ክቡራን እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የሰዴ ሙጃው ልዩ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር ጄኔራል ኃይሌ ዘውቫንተ ክፍለ ጦር በስማዳ አውራጃ ታላቅ ጀብድ መፈጸሙን አስታወቀ። በክፍለ ጦሩ ስር በቅርቡ የተደራጀ የሰዴ ሙጃ በሽሎ ሬጅመንት ባካሄደው ውጊያ የብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሶበታል። የዕለቱን ተጋድሎ አስመልክቶ የሬጅመንቱ ህዝብ ግንኙነት ኃላፊ አርበኛ ደመቀ መስፍን ለጣና ቴሌቪዥን እንደገለጸው ውጊያ የተካሄደበት ቦታ ጠላት እንደ ዋና የደረቅ ወደብ መናኸሪያ የሚጠቀምበት ቦታ ስለሆነች ከፍተኛ የሎጂስቲክና የሰራዊት ክምችት የሚጠቀምባት ነበር። እኛም 2 ሻምበል ሰራዊታችንን በመያዝ በከፈትንበት ጥቃት ከፍተኛ ዋጋ አስከፍለነዋል ብሏል። አርበኛ ደመቀ አክሎም ሬጅመንቱ እንደገና ተደራጅቶ በጄኔራል ኃይሌ ዘውቫንተ ክፍለ ጦር ስር ሆኖ መታገል ከጀመረበት ጊዜ ጀምሮ ከ5 ጊዜ በላይ ውጊያ በማድረግ የአማራ ህዝብ የጣለበትን አደራ በብቃት እየተወጣ መሆኑን ተናግሯል። ዛሬ ከጧቱ ጀምሮ በተካሄደው ውጊያ ጠላትን አንገት አስደፍተነዋል ሲል የገለጸው አርበኛ ደመቀ መስፍን የብልጽግናው ሰራዊት መነሻውን ከወለላ ባህር በማድረግ ወደ ሰዴ ሙጃ ወረዳ ሬሽን ለማድረስ እንቅስቃሴ ላይ በነበረበት ወቅት ጥቃቱ የተፈጸመበት ሲሆን በዚህም መስመራዊ መኮንኖችን ጨምሮ በርካታ ሰራዊቱ ከጥቅም ውጭ ሆኖበታል። በተጨማሪም የጠላትን ኃይል በመከታተልና መውጫ መግቢያውን በመዝጋት ድንገተኛ የማጥቃት እርምጃ ወስደንበታል ሲል የገለጸው አርበኛው ውጊያ የተካሄደበት ልዩ ቦታም ሰዴ አንፈስፈስ የሚባል ስትራቴጂካል ቦታ መሆኑን አክሎ ተናግሯል። አርበኛ ደመቀ መስፍን የዕለቱን ድልና የቀጠናውን ሰራዊት አሁናዊ ቁመና አስመልክቶ የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። ደመቀ መስፍን እባላለሁኝ። አርበኛ ደመቀ መስፍን እባላለሁኝ። ከሰዴ ሙጃ በሽሎ ሬጅመንት ኃይሌ መለሰ ዘውቫንተ ክፍለ ጦር ህዝብ ግንኙነት ነኝ። እዚህ ሬጅመንቱ ላይ ህዝብ ግንኙነት ነኝ። ክፍለ ጦሩ ላይ ደግሞ የቀጠና ትስስር ነኝ። አሁን እንግዲህ ውጊያው ጥላት አጋጣሚኛ ያለ ነው 4 ሻምበልና 2 ሻምበል ሰዴ ቀጠና ላይ ናት። 2 ሻምበል በታች ሙጃ ቀጠና ላይ ናት እና 2 ሻምበል ላይ 3 ስናይፐር ይዘንና የተወሰነ አባል ይዘን ሁልጊዜም ያው የጠላት መመላለሻ ናት። ይቺ ሰዴ የምትባለው ቦታ አጠቃላይ ለጋይንትም ለስቴም ለስማዲያም ወዲህ ቦታ ላይ ናት። ለወላ ባህርም ልክ እንደ ወዲህ ቦታ ነው የሚጠቀምባት ጥላትም ሌቦችም እና እቺን ቦታ ላይ እኛ አንኳር ቦታዎችን በመያዝ በተለያየ ጊዜ አሁን 5 ጊዜ ባላነሰ ደፈጣ እያደረግን ልክ ዛሬ ሰኔ 2 2018 ዓ.ም ከጧቱ 1 ሰዓት እስከ 2 ሰዓት ተኩል ላይ የደፈጣ ውጊያ አድርገን ስንታገል ነበረ። ያው እንግዲህ በዜና ምናልባት አርበኛ ብላታ ሸር ያረገዳችሁ ይመስለኛል፣ የነገራችሁ ይመስለኛል። ያው ውጊያው ጥላትን አንገት አስደፍተነዋል። ቀጥታኛ በቲዮሪ በምናምን ሳይሆን ቀጥታ መቃብር ላይ ሄድን ያየነው ነው እንግዲህኛ ግልጽና ሪፖርት ያደረግነው። በዚህ ልክ ስንታገል ነበር እንግዲህ ያረፈርን። አሁን ራሱ ከውጊያ ተመልሰን አሁን ያው በፊት እንደሚታወቀው እንትና ገብርዬ ክፍለ ጦር ነበርና አዲሱና አንዳርግ የሚባሉ ባንዳዎች ያው ሽጠውንና ክፍለ ጦርና አፍርሰው ሲሄዱ እኛ ያው በዛን ሰዓት እርስ በርስ የመገዳደል ማህበረሰቡ ጋር ያለ መግባባት
የተለያዩ ችግሮች ነበሩ። እነዚህን ችግሮች የግድ ለመፍታት ስንል እሱ ጋር በመሆን ያው በርካታ ችግሮችን ፈተውልን አሁን ያደረጃጀትም የምንም የትጥቅም የሁሉ ነገርም አሁን ተሟልቶልን ብዙ ነገሮችን እየደገፉን ኢቭን እስከ ቀጠና ድረስ ወርደው የግል ችግሮችን ሁሉ እየፈቱልን እና በመተጋገዝ በጣም አሁን የተሻሻለ ነበር። በፊት ግን አይቻውን እኔ የምልህ ቀጠና አጠቃላይ ሰፊ ቀጠና ላይ እጅግ በጣም የሰው መሟቻ የኮንትሮባንድ መስሪያ ነበረች እና አሁን ጄኔራል የመለስ ዞባንተ ክፍለ ጦር ከገባን ወዲህ አሁን ልክ አሁን ቅድም እንደነገርኩ ሁለቷ ሻምበል ሰፊ ቀጠናን ጠርንፋ ነው የያዘችው። ሌባን ከሙቃዳ እስከ አምታርጌ ጥላት እስካለበት እግር ድረስ እያጸዳን ከጥላት አንስቶ እስከ በሽሎ ድረስ ደግሞ ሁለቷ ሻምበል ሌባን እያጸዳን እጅግ በጣም በተሻሻለ ሁኔታ ቀጠናው ይገኛል። የፋኖ የታድሶ ፕሮግራም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ሁለተኛ ኮር አጼ ይኩኖ አምላክ ክፍለ ጦር የታድሶ ፕሮግራም በማካሄድ ጀብዱ የፈጸሙ የሰራዊቱ አባላትን አስመሰገነ። አጼ ይኩኖ አምላክ ክፍለ ጦር የተሰጠውን ድርጅታዊ ግዳጅ በስኬትና በድል አጠናቆ ከተመለሰ በኋላ ሰፊ የታድሶ ፕሮግራም አካሂዷል። የታድሶ ዝግጅቱን አስመልክቶ የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን እንደገለጸው በዚህ የታድሶ መርሃ ግብር ላይ የአማራ ፋኖ ብሔራዊ ንቅናቄ አመራር፣ የሸዋ ጠቅላይ ግዛት አሳምነው ዕዝ አመራሮች፣ የአጼ ዘርዓ ያዕቆብ ኮር አመራሮችና የአጼ ይኩኖ አምላክ ክፍለ ጦር አመራሮች ተገኝተው ወቅታዊ ዝግጁነትና ቀጣይ የትግል አቅጣጫዎችን በተመለከተ ግምገማና ውይይት አድርገዋል ብለዋል። የህዝብ ግንኙነት መምሪያ ኃላፊው አክሎም አገር አፍራሹ የብልጽግናው ስርዓት በቅርቡ ያካሄደውን ጨረባ ምርጫ ለማስፈጸም ክፍለ ጦሩ የተሸረቡ ሴራዎችን ለማክሸፍ በተለያዩ ግንባሮች በቆራጥነት በመሰማራት ህዝባዊና ድርጅታዊ ግዴታውን በላቀ ድል መወጣት የቻለ ህዝባዊ ሰራዊት ነው። በተጨማሪም አጼ ይኩኖ አምላክ ክፍለ ጦር ከመቼውም በላይ ራሱን በማሻሻል ድርጅታዊ ተልእኮዎችን በመቀበልና ግዳጅን በመወጣት ለአማራ ህዝብ በቁርጠኝነት የቆመና አርአያ መሆን የሚችል ግዙፍ እና ጠንካራ እንዲሁም ልበ ሙሉ ጦር ነው ሲል የክፍለ ጦር ዋና አዛዥ አርበኛ አቡሽ መልእክት ማስተላለፉን ተናግረዋል። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ ዋና ዘመቻ መምሪያ ኃላፊ አርበኛ አሳልፍ ደስታ በበኩላቸው ክፍለ ጦሩ ልክ እንደ አማራ የጽናት ምልክት ነው ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የሀብት አሰባሰብ መምሪያ ኃላፊ አርበኛ አበበ ጸጋዬ ክፍለ ጦሩ ልክ እንደ አጼ ይኩኖ አምላክ ታማኝ መሆኑን ተናግረዋል። ክፍለ ጦሩ ባደረገው በዚህ የታድሶ መድረክ ይበልጥ ተጠናክሮና ተደራጅቶ በመምጣት የአማራ ህዝብ የጣለበትን አደራ ለመወጣትና የትግሉ ሰማዕታት የሰጡት አደራን ለመወጣት በቀጣዩ ማንኛውንም አይነት የድርጅት ግዳጆች ለመወጣት ሙሉ ዝግጁነቱን በታድሶ ፕሮግራሙ ላይ ህዝባዊ አደራውንና አማራዊ ቃል ኪዳኑን አድሷል። ከቤተ መንግስቱ አቅራቢያ ከባድ ተኩስ። በመላው ኢትዮጵያ ቀውስና ጦርነት ተጠናክሮ በቀጠለበት በዚህ ወቅት ከፕሬዝዳንቷ ጽህፈት ቤት በቅርብ ርቀት ከባድ ተኩስ መከፈቱና ከብዙ የተኩስ ልውውጥ በኋላ መቆሙ ታውቋል። የተኩሱ ዓላማ በግልጽ ባይነገርም ተኩሱን የከፈተው የፌዴራል ፖሊስ መሆኑ ታውቋል። በፕሬዝዳንቷ ጽህፈት ቤት አቅራቢያ ተኩስ የተከፈተው ያለፉትን ወራት ከባድ ውጥረት ላይ በሚገኘው የጋምቤላ ክልል ነው። የጋምቤላ ክልል ቀውስ ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን ካሳለፍነው መጋቢት ጀምሮ ክልሉ በተለያዩ ግጭቶችና አፍላ ውጊያዎች እየታመሰ መሆኑ ይታወቃል። ትናንት ምሽትም በክልሉ ፕሬዝዳንት ወይዘሮ አለሚቱ ኦቦንግ ጽህፈት ቤት አቅራቢያ አንድ የኦህዴድ አባል የሆነ የፌዴራል ፖሊስ በከፈተው ተኩስ የክልሉ ዋና ከተማ ጋምቤላን ሲንጣት አድሯል። በዚህም የክልሉ መንግስት ከባድ ድንጋጤ ላይ መውደቁን ፕሬዝዳንቱ አለሚቱ ተናግረዋል። የጋምቤላ ክልል ከደቡብ ሱዳን በሚመጡ አማጽያንና ጦረኞች በተደጋጋሚ ትንኮሳ የሚፈጸምበት ሲሆን የኦነግና ኦህዴድ ጥምር ጦርም ከ3 ዓመት በፊት ክልሉን ለአንድ ቀን ተቆጣጥሮት መዋሉ የሚታወስ ነው። በዚህ ዓመትም ከመጋቢት ወር ጀምሮ በተከታታይ በተነሱ ተኩሶችና ውጊያዎች ክልሉ ሰላሙን ካጣ ቆይቷል። በ1994 ዓ.ም የህወሓት ኢህአዴግ መንግስት በጋምቤላ ክልል የብሔር ግጭት በመቀስቀስና በተለይም የአኝዋክን ብሔረሰብ በግፍ በመግደል ከባድ ሰብአዊ ቀውስ መፍጠሩ አይዘነጋም። ያንን ቀውስ ተከትሎም ታዋቂው የሰብአዊ መብት ተሟጋቹ ኦባንግ ሜቶ ጉዳዩን ለዓለም አቀፍ ሰብአዊ መብቶች ኮሚሽንና ለታዋቂ መገናኛ ብዙሃን እንዲሁም ለአሜሪካ ኮንግረስ በማሳወቅ የህወሓትን ገመና ማጋለጡ አይዘነጋም። በዚህ የብልጽግናው ዘመን ደግሞ በጋምቤላ ክልል የሚፈጸሙ ጥቃቶች
ከጊዜ ወደ ጊዜ እየከፉ የመጡ ሲሆን በተለይም የኦህዴድ ብልጽግና የተስፋፊነት ፍላጎት ክልሉን በከፍተኛ ሁኔታ እያመሰው መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። የትናንት ምሽቱን ተኩስ አስመልክቶ የክልሉ ርዕሰ መስተዳደር አለሚቱ ኦሞድ በሰጡት ማብራሪያ የተኩሱ ምክንያት ምን እንደሆነ ገና እያጣራን ነው፣ ለጊዜው ማረጋገጫ መስጠት አልችልም፣ የደረሰው ጉዳትና የገጠመውን ችግር ለማረጋገጥም መረጃው ገና አልደረሰኝም፣ የጸጥታ ኃይል አባላት እየሰሩበት ነው፣ መረጃው ሲደርስ ማብራሪያ ሰጣለሁ በማለት መናገራቸውን ቲክቫ ኢትዮጵያ የተባለው ዜና ምንጭ ዘግቧል። በጋምቤላ ክልል ላለፉት ጊዜያት የተፈጸሙ ግጭቶች፣ ውጊያዎችና የከተማ ላይ ተኩሶች በርካታ ንጹሃን መጉዳታቸው ይታወቃል። ሆኖም የዛሬውን ተኩስ ለየት የሚያደርገው ከክልሉ ፕሬዝዳንት ጽሕፈት ቤት በቅርብ ርቀት መሆኑ ጉዳዩን ከባድ ያደርገዋል ሲሉ አስተያየት ሰጪዎች ተናግረዋል። በዚህ ደረጃ ከክልሉ ፕሬዝዳንት ጽሕፈት ቤት በቅርብ ርቀት ተኩስ መከፈቱ ምናልባትም በፕሬዝዳንቷ ላይ ወይም በክልሉ መዋቅር ላይ መፈንቅለ ስልጣን ለመፈጸም የሚደረግ ልምምድ ሊሆን እንደሚችል ተንታኞች ይናገራሉ። አነጋጋሪው የብልጽግናው የበጀት ውሳኔ። የብልጽግናው ስርዓት ለ2019 ዓ.ም የበጀት ዓመት ከ2 ትሪሊዮን ብር በላይ መመደቡን ዛሬ ይፋ አድርጓል። ዶክተር በለጠ ሞላና ፕሮፌሰር ብርሃኑ ነጋ የተካተቱበት የብልጽግና ሚኒስትሮች ምክር ቤት ዛሬ ረፋር ላይ ባሳለፈው ውሳኔ የቀጣዩ ዓመት የበጀት ምደባ ከ2.3 ትሪሊዮን በላይ እንዲሆን አድርጓል። ከሚኒስትሮች ምክር ቤት የተሰጠውን ውሳኔ ከማጽደቅ ውጭ ሚና የሌለው የህዝብ ተወካዮች ምክር ቤትም በቀጣዩ ስብሰባው ይህንን በጀት ከጥቂት የምክር ቤቱ አባላት ታቅቦና ተቃውሞ ውጭ በአብላጫ ድምፅ እንደሚያጸድቀው ይጠበቃል። የብልጽግናው ሚኒስትሮች ምክር ቤት የበጀት ውሳኔውን ያሳለፈው ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው 56ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ነው። የበጀት ድልድሉን በተመለከተ ምክር ቤቱ ሲገልጽም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል ነው ያለ ሲሆን ጥቅል የበጀት መጠኑን ይፋ ሲያደርግም 2 ትሪሊየን 339 ቢሊዮን 268 ሚሊዮን 126738 ብር ነው ብሏል። ባለፈው ዓመት ብልጽግናው መድቦት የነበረው በጀት 1 ትሪሊየን 930 ቢሊዮን ብር እንደነበር ይታወሳል። የቀጣይ ዓመቱን በጀት አስመልክቶ የሚኒስትሮች ምክር ቤት ያሳለፈውን ውሳኔ ይፋ ያደረገው የብልጽግናው ጠቅላይ ሚኒስትር ጽሕፈት ቤት ማህበራዊ ሚዲያ ገጹ ነው። ጽሕፈት ቤት ባወጣው መግለጫው የ2019 ዓ.ም የፌዴራል መንግስት በጀት የ2018 ዓመት በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ ነው ያዘጋጀ ነው ብሏል። የጽሕፈት ቤቱ መግለጫ አክሎም በቀጣይ ሊኖር የሚችለው የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ ቀርቧል ሲል አስታውቋል። ምክር ቤቱ ከ2019 እስከ 2023 ዓ.ም በሚኖረው የማክሮ ኢኮኖሚና ፊዚካል ማዕቀፍ ላይ እንደተወያየ የጠቀሰው የብልጽግናው ጠቅላይ ሚኒስትር ጽሕፈት ቤት መግለጫ የማክሮ ኢኮኖሚ ሪፎርሙ ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚው መሰረቶችም እየተጠናከሩ መጥተዋል። በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶችን ይበልጥ አጠናክሮ ለማስቀጠልና ዋና ዋና የማክሮ ኢኮኖሚና ፊስካል ታሳቢዎች ላይ በመመስረት የ2019 ዓ.ም በጀት ዓመት የፌዴራል መንግስት በጀት መነሻ እንዲሆን ተደርጓል ብሏል። የብልጽግናው ስርዓት ወደ ስልጣን ከወጣበት 2018 ዓ.ም መጋቢት መጨረሻ ጀምሮ የኢትዮጵያ ብር የመግዛት አቅም በእጅጉ እንዲዳከም መደረጉ የሚታወስ ሲሆን አገሪቱ ለዓመታት አስጠብቃው የቆየችው የማክሮ ኢኮኖሚ ፖሊሲዋንም ለምዕራባውያን ኒዮሊበራሊስቶች አሳልፎ መስጠቱ ይታወቃል። በመሆኑም የኢትዮጵያ የብር የመግዛት አቅም እንዲዳከም መደረጉ በህዝብ የዕለት ተዕለት ኑሮና በቀጣይ ተስፋዎቹ ላይ ከባድ ፈተናን የደቀነ መሆኑን የኢኮኖሚ ተንታኞች ይናገራሉ። የዘንድሮ በጀት ካለፈው ዓመት በጀት ጋር ሲነጻጸር የ400 ቢሊዮን ብር ጭማሪ ያለው ቢሆንም ጭማሪው በዶላር ሲሰላና በገበያ ዋጋው ሲለካ ግን ካለፈውም የቀነሰ መሆኑን ያሳያል። ብልጽግና ወደ ስልጣን ሲወጣ የ1 ዶላር መግዣ ዋጋ 27 ብር የነበረ ሲሆን አሁን ያለው የዶላር መግዣ ዋጋ ደግሞ የብሔራዊ ባንክ ምንዛሬ የሚያሳየው 177 ብር መሆኑን ነው። ይህም ማለት የዛሬ 8 ዓመት 800 ቢሊዮን ብር የነበረው የኢትዮጵያ ዓመታዊ በጀት 29.6 ቢሊዮን ዶላር ነበር። ለ2019 ዓ.ም የቀረበው 2.3 ትሪሊዮን ብር ደግሞ 13.2 ቢሊዮን ዶላር ነው። ይህም ማለት ባለፉት 8 ዓመታት ብቻ የኢትዮጵያ በጀት 17.3 ቢሊዮን ዶላር ቀንሷል ማለት ነው። የብር የመግዛት አቅም መዳከሙን በመመልከት በጀቱ ሲሰላ ደግሞ በመሰረታዊ ሸቀጦች ማለትም በነዳጅ፣ የምግብ ሸቀጦችና የቤት ኪራይ ክፍያዎች ሲለካ ገንዘቡ በ600% መቀነሱን የኢኮኖሚ ባለሙያዎች ይናገራሉ። የብልጽግናው ሊቀመንበር ከዓመት በፊት ባደረጉ ቃለ ምልልስ ኢትዮጵያ የትሪሊየን ብር ዓመታዊ በጀት ገብታለች፣ በቀጣይ ወደ ትሪሊየን ዶላር እናደርሳታለን ብለው ነበር። ሆኖም የአገሪቱ ኢኮኖሚ ወደ ትሪሊየን ዶላር የማደግ ዕድሉ በእጅጉ እየተመናመነ ከመሄዱም ባለፈ ጭራሽ በየዓመቱ የ1.9 ቢሊዮን
ሚሊዮን ዶላር ቅናሽ እያሳየ መጥቷል። በዚህ ጉዳይ የኢኮኖሚ ተንታኞችን ሐሳብ አካተን የምንመለስ መሆኑን እየገለጸን ወደ ቀጣዩ ዜናችን እናልፋለን። ስምንቱ የቤተ ክርስቲያን መከራ ምክንያቶች ክፍል 2። ክቡራን ቤተሰቦቻችን በትናንት ምሽት የዜና ሰዓታችን ስምንቱ የቤተ ክርስቲያን መከራ ምክንያቶች በሚል ርዕስ አንድ ወቅታዊ የትንታኔ መረጃ ማጋራታችን ይታወሳል። ዶክተር ተመስገን አለሙ በኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ግድያና ሁለንተናዊ ግፍ ለምን ሊቆም እንደማይችል ጠቋሚ መረጃዎች በሚል ርዕስ ያሰናዱትን የትንታኔ መረጃ ባጋራንበት ወቅት የዶክተር ተመስገንን መልእክት ታሪካዊና ኃላፊነት የሚሰማው ምሁር የተላለፈ በመሆኑ በተከታታይ የምናቀርብላችሁ መሆኑን እየገለጽን ዛሬ የመጀመሪያውን ክፍል እናስደምጣችኋለን የሚል ሐሳብ መጠቀማችንና ከስምንቱ የቤተ ክርስቲያን የመከራ ምክንያቶች መካከል ሁለቱን አቅርበንላችሁ ነበር የተሰናበት ነው። ዛሬ ደግሞ ቀሪዎቹ ምክንያቶችና ዶክተር ተመስገን አለሙ መፍትሄ ብለው ያስቀመጧቸውን ሐሳቦች እናቀርብላችኋለን። በኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ግድያና ሁለንተናዊ ግፍ ለምን ሊቆም እንደማይችል ጠቋሚ መረጃዎች ዶክተር ተመስገን አለሙ። ሶስተኛ የተጠያቂነት አለመኖርና የውስጥ ሰዎችን በመጠቀም የሚደረግ የገጽታ ግንባታ። ሶስተኛው ምክንያት በቤተ ክርስቲያኗና በምዕመኑ ላይ በደል፣ ግድያና ስቃይ በሚፈጽሙ አካላት ላይ መንግስት ተጠያቂነትን የማስፈን ፍላጎት የሌለው መሆኑ ነው። ቀደም ባለው ክፍል እንደተገለጸው መንግስት በፖሊሲ ደረጃ የኦርቶዶክስ ቤተ ክርስቲያን የብልጽግና እንቅፋት ነች ብሎ ስለሚያምን እንደ አሩሲው አይነት አሰቃቂና ሰቅጣጭ ወንጀል ሲፈጸም በሕግ አግባብ የወንጀል ፈጻሚዎችን ከመቅጣት ይልቅ ለፈጻሚዎቹ ከለላና ሽፋን ይሰጣል። ለዚህ የሽፋን ስራ ደግሞ የራሳቸውን የኦርቶዶክስ ታሪክና የሃይማኖት ሰውነት ያላቸውን ግለሰቦችና ተቋማት እንደ ጭንብል ይጠቀማል። ለዚህ ትልቁ ማሳያ የጠቅላይ ሚኒስትሩ አማካሪ የሆኑት ዲያቆን ዳንኤል ክብረት ናቸው። እኚህ ግለሰብ ዛሬ እንዲህ የመንግስት ባለሟል ሳይሆኑ የነበራቸውን የኦርቶዶክስ እውቅናና ማህበራዊ ተቀባይነት በመጠቀም ጸረ ኦርቶዶክስ ስለሆነ የመንግስት መዋቅር የገጽታ ግንባታና ማስተባበያ ያቀርባሉ። በክርስቲያኖቹ ላይ የሚፈጸመውን ስልታዊ ግድያ በጽንፈኞች የተደራጀና ከውጭ የመጣ አጀንዳ አድርጎ በማቅረብ የመንግስትን ቀጥተኛ መዋቅራዊ እጅ ይሸፍናሉ። አሁን የሚታየውን ውድቀት በሙሉ ዳንኤል ክብረት ያለፈው በህወሓት የሚመራው መንግስት የተከተለው የመርዝ ዛፍ ፍሬ እያሉ ያስተባብላሉ። ነገር ግን ጠቅላይ ሚኒስትሩም ሆነ አብዛኞቹ የካቢኔ አባላቱ ራሳቸው የዚያው ስርዓት ውጤት አራማጅና ፈጻሚዎች የነበሩ መሆናቸው የትናንት ትዝታ ለሆነው መከረኛው ህዝብ ከንቀትና ምን ታመጣላችሁ እብሪት የበለጠ መልእክት አይሰጠውም። አራተኛ የሃይማኖት መሪዎችን ማዳከም፣ መጥለፍና መተካት። አራተኛው ምክንያት ለኦርቶዶክስ ሃይማኖት ህዝቡን በአባታዊ አንድነት አንድ አድርገው ለማንቀሳቀስ መብቱን ለማስከበርና ድምጽ ለመሆን የሚችሉ ብቁ መሪዎች እንዳይኖሩ ሆን ተብሎ የተሰራው የውስጥ ማዳከም ስራ ነው። በአሁኑ ሰዓት ቅዱስ ሲኖዶስም ሆነ ሌሎች የሃይማኖት አባቶች ምዕመኑን እረኛ የሌለው መንጋ አድርገውታል። እንደ ድሮው ለህዝብና ለሃይማኖቱ እውነት ፊት ለፊት ቆሞ የሚጋፈጥ መሪ ማግኘት አስቸጋሪ ሆነው መንግስት በሃይማኖት አባቶች ላይ በሚያደርገው የተራቀቀ ጥቅማ ጥቅም፣ ስጋዊ ማስፈራሪያና የመጥለፍ ስትራቴጂ ነው። እዚህ ላይ ከ2 ዓመት በፊት በ2015 ዓመተ ምህረት ህገወጥ የኦሮሚያ ሲኖዶስ ለመመስረት የተሞከረበትንና በመንግስት ኃይሎች በግልጽ ይደገፍ የነበረውን እንቅስቃሴ ማስታወስ ይገባል። በወቅቱ ጠቅላይ ሚኒስትሩ ሲኖዶሱን ለመክፈል የሚደረገውን ጥረት የሚቃወሙትን አካላት በግልጽ ቴሌቪዥን ላይ ወጥተው አስፈራርተው ነበር። ዓላማው ህዝቡን መከፋፈልና ማሸበር የነበረ ቢሆንም ምዕመኑን ግን በአንድነት በነቂስ ወጥቶ አቋሙን ሲያሳይ መንግስት ወደ ኋላ ያፈገፈገ አስመስሎ ነበር። ሆኖም መንግስት ያንን አጋጣሚ የተጠቀመው ህዝቡን ሊያንቀሳቅሱና ሊያስተባብሩ የሚችሉ ጠንካራና ተጽዕኖ ፈጣሪ አባቶችን ወይም ግላቫናይዚንግ ፊገርስ ለይቶ ለማወቅ ነበር። በመቀጠልም የመንግስትን የማስገደጃ ኃይል በመጠቀም ወይም አንዳንዶቹን ወደ አገር እንዳይገቡ በማገድ እንደ ዳንኤል ክብረት ያሉ ሰዎችን መሳሪያ በማድረግ እነዚያን ጠንካራ አባቶች በማግለልና በማጥፋት በራሱ ቁጥጥር ስር ባሉና ለስጋቸው በቆሙ ታማኝ ሰዎች ተክቷቸዋል። ይህም ተቋሙን መሪ አልባ የማድረግና በዚህም መንጋውን አንድ ባንድ ከሃይማኖቱ የመነጠል ተኩላዊ ፕሮጀክት አካል ነው። አምስተኛ ቤተ ክርስቲያንን እንደ ስልጣንና ፖለቲካ ስጋት መቁጠር። አምስተኛው ምክንያት መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሰፊ የህዝብ መሰረትና ታሪካዊ አንድነትን የመጠበቅ አቅም ለስልጣኔ ዋነኛ ስጋት ናት ብሎ ማመኑ ነው። ቤተ ክርስቲያኗ በሚሊዮኖች የሚቆጠሩ ምዕመናንን በአንድ ሀገራዊና ሃይማኖታዊ ጥላ ስር ማሰባሰብ መቻሏ የራሱን ከፋፋይ የብሔር ፖለቲካ ለማስቀጠል ለሚፈልገው ገዢ አካል እንደ ትልቅ አደጋ ይታያል። ህዝቡን በዘርና በጎሳ ከፋፍሎ ለመግዛት ይህን ሀገራዊ ትስስር የያዘውን ተቋም ማዳከም፣ ምዕመኑን ማሸበርና በኗሪነቱ ላይ ዋስትና ማሳጣት የመንግስት ስውር ስትራቴጂ በመሆኑ ግድያው እንዲቀጥል ይደረጋል። መንግስት ቤተ ክርስቲያኗን የቀድሞ ስርዓት ናፋቂ ወይም ለብሔር መብት እድገት እንቅፋት አድርጎ በመሳል የራሱን የስልጣን ዕድሜ ለማራዘም ሲል የጥላቻ ፖለቲካ መጋቢ ያደርጋታል። ስድስተኛ የህዝብ ስብጥር ለውጥና ተቃውሞን የመለየት ሴራ። ስድስተኛው ምክንያት በተለይም በኦሮሚያ ክልልና በአዲስ አበባ ዙሪያ የታቀደ የህዝብ ስብጥር ለውጥ ወይም ዲሞግራፊክ ኢንጂነሪንግ ለማድረግ የሚሰራው ስልታዊ ሴራ ነው።
የኦርቶዶክስ አማኞችን ከቀያቸው ማፈናቀል፣ አብያተ ክርስቲያናትን ማፍረስ፣ ንብረታቸውን ማውደምና በግልጽ መግደል አማኙ ማህበረሰብ አካባቢውን ለቆ እንዲሰደድ ያደርገዋል። ይህም ኦርቶዶክስ ሃይማኖትን የአንድ ብሔር ሃይማኖት አድርጎ በመሳል ለምሳሌ ኦሮሞ ሆኖ ኦርቶዶክስ መሆንን እንደ ነውር በማስመሰል የሚፈጸም በቀጣይ በሃይማኖትና በብሔር አንድ ወጥ የሆነ ክልል የመፍጠር ፍላጎት የፈጠረው ነው። ከዚህ በተጨማሪ እነዚህ ጥቃቶችና በአደባባይ የሚሰነዘሩ ሰብአዊነትን የሚያዋርዱ ስድቦች ምዕመኑን ሆን ብሎ ለማስቆጣትና ለማስነሳት ወይም ፕሮቮክ ለማድረግ ጥቅም ላይ ይውላሉ። ዓላማው ወደፊት ተቃውሞ ሊያነሱ የሚችሉ ኃይሎችንና የውስጥ የመቋቋም ምንጮችን ቀድሞ ለይቶ ማወቅና እነሱን በተናጠል ማጥፋት ወይም ኤሊሚኔት ማድረግ ነው። ይህ ስልታዊ ሴራ ያሰቡትን የህዝብ ስብጥር የበላይነት በአካባቢው ለመፍጠርና መሬት ለመቀማት ሆን ተብሎ የሚደረግ በመሆኑ ግድያው ዓላማውን እስካላሳካ ድረስ ሊቆም አይችልም። ሰባተኛ የህግ የበላይነት መፍረስና የጽንፈኛ ኃይሎች ከመንግስት ጋር መወራረስ። ሰባተኛው ምክንያት በአገሪቱ ውስጥ የህግ የበላይነት ሙሉ በሙሉ መክሰሙና በየክልሉ ያሉ ጽንፈኛ መዋቅሮች ከመንግስት የጸጥታ አካላት ጋር ያላቸው ጥብቅ ቁርኝነት ነው። በሩሲያም ሆነ በሌሎች የአገሪቱ አካባቢዎች የሚፈጸሙ ማንነትን መሰረት ያደረጉ ጥቃቶች፣ ግድያዎችና መፈናቀሎች እንዲሁ በድንገት የሚከሰቱ ሳይሆኑ በየክልሉ ያሉ ጽንፈኛ ኃይሎች ከመንግስት የጸጥታ መዋቅር ጋር ያላቸው ጥብቅና የተቀናጀ ቁርኝት ውጤቶች ናቸው። ይህ አይነቱ ክስተት በፖለቲካ ሳይንስ የመንግስት መዋቅር በጽንፈኞች መታገት ወይም ስቴት ካፕቸር የሚባል ሲሆን የታጠቁ ቡድኖችና ከመንግስት ባለስልጣናት እንዲሁም ከክልል የጸጥታ ኃይሎች ጋር የሚደረግን ስልታዊና ቀጥተኛ ትብብር ያመላክታል። በጥቃቶቹ ወቅት መደበኛው የመከላከያ ኃይልም ሆነ ፖሊስ ሆን ብሎ ዘግይቶ መድረሱ፣ አልፎ ተርፎም ጥቃቱን እያየ እንዳላየ ማለፉ ወንጀለኞችና አስፈጻሚዎቹ የአንድ ሳንቲም ሁለት ገጽታዎች ለመሆናቸው ማረጋገጫ ነው። ይህ መወራረስ የኢትዮጵያን የጸጥታ ተቋማት ገለልተኝነት ሙሉ በሙሉ ያጠፋቸው ሲሆን የመንግስት የኃይል መዋቅር ራሱ የወንጀሉ ተባባሪና ቀጥተኛ ፈጻሚ እንዲሆን አድርጎታል። በህዝብ ግብር የሚተዳደሩ ተቋማት የጽንፈኝነት መፈልፈያና መጠበቂያ በሆኑበት ነባራዊ ሁኔታ ከነዚሁ አካላት ሰላምን፣ እኩልነትንና ፍትህን መጠበቅ ፍጹም የማይቻል የፖለቲካ የዋህነት ፖለቲካል ናቪቲ ነው። ስምንተኛ የዓለም አቀፉ ማህበረሰብ ስልታዊ ዝምታና ግዴለሽነት። ስምንተኛውና የመጨረሻው ምክንያት በዓለም አቀፍ ደረጃ በኢትዮጵያ ኦርቶዶክሳውያን ላይ እየደረሰ ያለው ዘር ማጥፋትና የሃይማኖት ማጽዳት ወንጀል ትኩረት አለማግኘቱ ነው። መንግስት ይህንን ጥቃት በዓለም አቀፍ መድረክ እንደ ተራ የጎሳ ግጭት፣ የአየር ንብረት ለውጥ ያመጣው የሀብት እጥረት ግጭት ወይም የዳር ድንበር ይገባኛል ጥያቄ አድርጎ በማቅረብ እውነተኛውን ገጽታ ይሸፍናል። ዓለም አቀፍ የሰብአዊ መብት ተሟጋቾችና መንግስትም በጂኦፖለቲካዊ ጥቅሞችና በዲፕሎማሲያዊ ግንኙነቶች ምክንያት በጉዳዩ ላይ ጠንካራ ጫና ማሳደር አልፈለጉም። ይህ ስልታዊ ዝምታ ደግሞ የአሁኑ ስርዓት ካለ ምንም ስጋትና ተጠያቂነት በኦርቶዶክስ ክርስቲያኖች ላይ የሚፈጽመውንና የሚያስፈጽመውን ግፍ በነጻነት እንዲቀጥልበትና ይበልጥ እንዲደፋፈር በር ከፍቶለታል። መውጫ መንገዱና የመንግስት ወጥመድ። ከላይ የተዘረዘሩት መዋቅራዊ በደሎችና ቀጣይነት ያላቸው ጥቃቶች ብዙዎችን የኦርቶዶክስ አማኞች ወደ ተስፋ መቁረጥና የመጨረሻ አማራጭ ወደ ሆነው የትጥቅ ትግል ወይም አርምድ ስትራግል እንዲያዘነብሉ እያደረጋቸው ይገኛል። ሆኖም ግን ወደ ትጥቅ ትግል መግባት መንግስት ሆን ብሎ ያዘጋጀው ወጥመድ ውስጥ ወይም ትራብ ቀጥታ መግባት መሆኑን በጥልቀት መረዳት ያስፈልጋል። ይህ እርምጃ ለመንግስት ፍጹም ምቹ የሆነ ሰበብ ወይም ፕሪቴክስት በመስጠት የኦርቶዶክስ ተከታዮችን በሙሉ የሃይማኖት ጽንፈኞችና አሸባሪዎች በሚል ስም በዓለም አቀፍና በአገር ውስጥ መድረክ ፈርጆ በነጻነት እንዲጨፈጭፍና እንዲያሳድድ በር ይከፍትለታል። የጠቅላይ ሚኒስትሩን ታሪካዊ ንግግሮችና ማስፈራሪያዎች ማስታወስ ለዚህ በቂ ማሳያ ነው። ገዢው አካል የማስገደጃ ኃይሉን ከመጠቀሙ በፊት የቤተ ክርስቲያኗን አባቶች ሊቃነ ጳጳሳትን ሰብስቦ የትዕግስታቸውንና የአቅማቸውን ልክ ለመለካት በይፋ ዝቶባቸዋል። በወቅቱ ጠቅላይ ሚኒስትሩ በግልጽ እንደተናገሩት ማንኛውንም አይነት ጠንካራ ተቃውሞ ከመንግስት ዘንድ የሚያጋጥመው የጭፍጨፋና የኃይል እርምጃ በደርግ ዘመን የነበረውን የኢህአፓ የነጭና ቀይ ሽብር እልቂት የሚያስንቅ እንደሚሆን ገልጸው ነበር። ስለዚህ የኦርቶዶክስ ምዕመናን አሁን ባለው ሁኔታ በስሜት ተገፋፍተው ወደ ትጥቅ ግጭት የሚገቡ ከሆነ መንግስት ይህንን አጋጣሚ ተጠቅሞ ፖለቲካ ጋር አንዳችም ንክኪ የሌላቸውን ንጹሃን አማኞችን ጭምብል በለበሰ ህጋዊ መንገድ እስከ መጨረሻው ያጠፋቸዋል። ስለሆነም መንግስትን ለመጋፈጥ መዋቀር ያለበት ስልት የትጥቅ ትግል ሳይሆን ሁለንተናዊ የህዝብ ተቃውሞና ህዝባዊ ቢተኝነት ነው። አሁን ያለው ስርዓት ከታጠቀ ኃይል ይልቅ ህዝባዊ ቢተኝነትንና ሰላማዊ ሰልፎችን በእጅጉ ይፈራል። ምክንያቱም መንግስት የመግደልና የማጥፋት ከፍተኛ ዝንባሌ ስላለው የታጠቀ ኃይል ሲገጥመው ወንጀሉን የሚያስተባብልለት የአገር ደህንነትና ከታጣቂ ጋር መዋጋት የሚል አውዳዊ ሰበብ ያገኛል። በሰላማዊ የህዝብ እምቢተኝነትና አልገዛም ባይነት ውስጥ ግን ይህንን ሰበብ ማግኘት አይችልም። በዚህ የታሪክ አጋጣሚ ውስጥ ትልቁን ድርሻ መውሰድ ያለባቸው በመንግስት የጸጥታ መዋቅር፣ በወታደራዊና በደህንነት ተቋማት ውስጥ ያሉ የኦርቶዶክስ እምነት ተከታዮች ናቸው። እነዚህ ወገኖች ማስተዋል ያለባቸው ትልቅ እውነት አለ። የምታገለግሏትና የምትጠብቋት ቤተ
ክርስቲያን ሙሉ በሙሉ ከፈረሰችና ከጠፋች ወደፊት የምትጠብቋት ሀገር የምትባል አንዳች ምድር አትኖርም። ዛሬ ስርዓቱን ለማስቀጠል የምትሰጡት ጥበቃና የምትፈጽሙት ትዕዛዝ ነገ ተራው ደርሶ በተናጠል የእናንተንና የቤተሰቦቻችሁን ህልውና እንደሚያጠፋ መገንዘብ ይገባል። ማጠቃለያም በአጠቃላይ እነዚህ 8 ምክንያቶች ፍንትው አድርገው የሚያሳዩት በዚህ ወቅት በኢትዮጵያ ምድር በኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለው ሁለንተናዊ ግፍና ስልታዊ ግድያ እንዲሁ በአጋጣሚ የሚከሰት ሳይሆን ጥንቁቅ በሆነ የመንግስት የብልጽግና ርዕዮተ ዓለም በሃይማኖታዊ ሰበብ የውስጥ ሰዎችን በመጠቀም በሚደረግ የገጽታ ግንባታና ተቃውሞን ለይቶ በማጥፋት ስትራቴጂ ላይ የተመሰረተ መሆኑን ነው። በደሉን የሚፈጽመውና ለፈጻሚዎቹ ከለላ የሚሰጠው ኃይል ራሱ በመንግስት መዋቅር ውስጥ ተሸሽጎ እስካለ ድረስ ከዚሁ ስርዓት ፍትህንና ሰላምን መጠበቅ ፍጹም የማይቻል ነው። ስለዚህ መፍትሄው በመንግስት ወጥመድ ውስጥ ሳይገቡ መላው ምዕመናን የጸጥታ ኃይሎችና የተቋሙ መዋቅሮች በአንድነት ቆመው በሰላማዊ ስልታዊና በተቀናጀ የህዝብ እምቢተኝነት መብታቸውንና የቤተክርስቲያናቸውን ህልውና ማስከበር ብቻ ነው። ህዝባዊ እምቢተኝነትን በአግባቡ መምራት የሚችል ኃይል የትጥቅ ትግል ላድርግ ቢል እንኳ ጠንካራ ተቋማዊ ቁመናና የሚያስችል አቅም ይፈጥርለታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።